ሰላም ጤና ይስጥልኝ ክቡራትና ክቡራን የኦሪት ተከታታዮች ከሀገር ውስጥም ከባህር ማዶም ያላችሁ በያላችሁበት ሰላማችሁ ይብዛ። የአምላክ በረከትና ቸርነት አይለያችሁ እያልሁኝ ዕለተ ረቡዕ ሲሆን እንደ ዕብራውያን ዘመን አቆጣጠር ኢያር በሚባለው ወር 2 ቀን 5785 ዓመት ዓለም ላይ እንገኛለን። ሆደሽ ቶብ እያልሁኝ እንግዲህ ዛሬ አምላክ ፍቃዱ ቢሆን የሳምንቱን የኦሪት ክፍል ነው የምናየው። የሳምንቱ የኦሪት ክፍላችን ፓራሻት ታዝሪያ ምጹራ ይባላል። ሁለቱ የኦሪት ክፍሎች ናቸው በአንድ ላይ የሚነበቡ ማለት ነው። ወደ አማርኛ ገባ እያላችሁ ለምታነቡ ወገኖች ኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 ጀምረን እስከ ምዕራፍ 15 ቁጥር 33 ድረስ ተነቦ ይጨረሳል የአምላክ ፍቃዱ ቢሆን ማለት ነው። እና ዛሬ ወገኖቼ ለዳር ድንበራቸው ሲሉ የወደቁ ወንድሞቻችን ወገኖቻችንም የምናስብበት ቀን ነው ማለት ነው። እንግዲህ ታሪኮች እንደሚያስተምሩን እንደ አውሮፓውያን ዘመን አቆጣጠር ከ1860ዎቹ ጀምሮ ማለት ነው የእስራኤል ልጆች ወደዚህ መምጣት ከጀመሩበት ጊዜ ጀምሮ ለ165 ዓመት ማለት ነው። በ165 ዓመት ውስጥ በጠላት እጅ የወደቁ ወታደሮቻችን 25420 ደርሷል ማለት ነው በትናንትናው ዕለት ማለት ነው። እና እንግዲህ ለነዚህ ወገኖቻችን ለወገን ሲሉ ለዳር ድንበራቸው ሲሉ ሕይወታቸውን አሳልፈው ለሰጡ ወገኖቻችን እቺ የኦሪት ክፍሌ መታሰቢያ ትሁን ለይሉይ ንሽማታም ይባላል፣ ወይ ደግሞ ነፍሳቸውን ወደ ገነት ያኑራት ለማለት። እንግዲህ ገነት ሲባል መንግስተ ሰማያት ደረጃ አለው። አሁን እኛ የኦሪት ስማቸውን እየጠራን ኦሪትን ዳፍ ግማራ አንዲት ገጽ ግማራ ወይም ደግሞ አንዲት ገጽ መዝሙር ዳዊትን ወይም ደግሞ አንዲት ገጽ ምሽና ወይም ደግሞ አንዲት ገጽ ኦሪትን በምንማርበት ጊዜ በስማቸው ነፍሳቸውን ከፍ እናደርጋታለን። እንግዲህ ይህ ነፍስ ይማር የሚባለው አባባል ከአሕዛቦች የወሰድነው ይመስለኛል። ቀጥታ ትርጉሙ ለይሉይ ንሽማታም ሲባል ነፍሳቸውን ከፍ ለማድረግ ወደ መንግስተ ሰማያት ደረጃ አላቸው ከፍ ለማድረግ ማለት ነው። ሌላው ደግሞ ይዝክራም ባሩክ ማለት ደግሞ መታሰቢያቸው የተባረከ ይሁን ማለት ነው። እንግዲህ ነፍስ ይማር የሚለው ቃላት ከምን እንደመጣ አላውቅም። ከሌላ ከአሕዛቦች የወሰድነው ባህል ይመስለኛል። ያም ሆነ ይህ እቺ የኦሪት ክፍላችን ለነፍሳቸው ሽትየ ለይሉይ ንሽማታም ሽትየ ንሽማታም ጽሮር በጽሮር አኻይም እያልሁኝ ወደ ሳምንቱ የኦሪት ክፍላችን እንተላለፋለን ማለት ነው። ሳምንት የኦሪት ክፍላችን የሚያሳየን እንግዲህ በመጀመሪያ ወገኖቼ አንዳንድ ጥያቄ ካደረባችሁ ያቀረብኋቸው አስተምሮ የሚጎዷችሁ ወይም ደግሞ አስቀይመውናል ብላችሁ የምታስቡ ወገኖች ካላችሁ በተለይ በተለያዩ ዋትሳፕ ግሩፖች ስለሚተላለፍ ቀጥታ በዩቲዩብ ስርጭት ስታዩ ይሄንን ትምህርት ስታዩ ያልገባችሁ ካለና ያስቀየመን አለ ካላችሁ ማንኛውንም ጥያቄ ለመጠየቅ ወደ ኋላ አትበሉ። እኔ የተናገርኳቸውን ቃላት ምንጭ ይዤ ነውና ማቀርበው ለእያንዳንዱ ቃላት መልስ መስጠት እችላለሁ፣ ማንንም ላለማስቀየም። በተለይ አሁን ህግጋት ምንለው ብዙ የማግባቡ ነገሮች አሉ፣ ብዙ ነገሮች አሉ። ወደ ህግጋት ስንወጣ አንዱ የሚቀበለው ሌላኛው የማይቀበለው አለ። እኔ ህግጋት አላስተምርም። ይሁን እንጂ መቼም ከቃላት ወደ ቃላት አንዳንድ ቃላቶች ተላልፈው አንዳንድ ህግጋቶችን ስናገር ብትሰሙና ሌላ ሰው አስቀያሚ ሆኖ ብታገኙት ከመጠየቅ ወደ ኋላ አትበሉ ለማለት ነው። የኔ አስተምሮ እንደምታውቁት እይታ ወይም ደግሞ አሽካፋ ነው። የኦሪትን እይታ ከተማርን በኋላ ከዛም በኋላ ህግ ለመፈጸም የተማርነው ነገር ተግባር ላይ ለመፈጸም ካስፈለገ በየጸሎት ቤቱ የሃይማኖት አባቶች አሉ፣ ራባኒም የሚባሉ ከነሱ ሂዶ ህግጋቱን መማር ይቻላል ማለት ነው። እና እኔ ህግጋት አላስተምርም። ይሁን እንጂ አንዳንድ ቃሎች ሲወጡ ብታዩና የሚያስቀይሟችሁ ሆናችሁ ካገኘኋቸው ለእያንዳንዱ ቃላት ለምላቸው ነገሮች ሁሉ ምንጭ አለኝና ለጥያቄያችሁ መልስ ለመስጠት ዝግጁ ነኝ ለማለት ነው። እንግዲህ አንዳንድ ወንድሞች እንዲህ ብለህ ስትናገር ብዙ ሰዎች ሊያስቀይም ይችላል እያሉ በግላቸው የሚነግሩኝ ወንድሞች ምክር ብለው ስለሚመክሩኝና ይህን ምክር ስለተቀበልሁኝ ነው። እና ጥያቄ የሚያስከፋ ጥያቄ ካላችሁ ለመጠየቅ ወደ ኋላ አትበሉ። ለተናገርኳቸው ነገር መልስና ምንጭ ለመስጠት ዝግጁ ነኝ ለማለት ነው። እና ወደ ሳምንቱ የኦሪት ክፍላችን ስንገባ የሚያሳየን እንግዲህ ወገኖቼ
በተለይ በአማርኛ የምታነቡ ወንድሞች ካላችሁ የዛሬ ሳምንት የወርድ ክፍሎች የሚሻመም ወይም ደግሞ ትንሽ ለጥርሳችን የማይመች ወይም ደግሞ ከጊዜያችን ጋር የማሄድ ነገር ነው። እንዴት ነው ኦሪታችን ደጋግማ ይህን ነገር ደጋግማ ጽፈው ያህል በማለት አሰልቺ ሆኖ የሚታይብን ይመስለናል። ይሁን እንጂ አንዳንድ አለፍ ከተለያዩ ቦታዎች ትንሽ ለኛ ላፋችን ጣዕም እንዲሰጠን ለማድረግ እሞክራለሁ በተቻለን መጠን ማለት ነው። እና የሳምንቱ የወርድ ክፍሎች እንግዲህ ሁለት የሳምንቱ የወርድ ክፍሎች ናቸው ብለናል። ታዝሪያ ማለት አንዲት ሴት አርግዛ ስትወልድ ማድረግ ያለባትኝ መመሪያዎችና ምጹራ ማለት ደግሞ አልትክሬ ምጹራ መውሲራ ማለትም ለሾነራ የሚባል ነገር አለ። ወይም ደግሞ መጥፎ ነገር በሰው ላይ መጥፎ ለሾነራ ማለት ምንድነው? እንግዲህ አንድ ሰው ከስራ ባልደረባው ጋር ሊሆን ይችላል። የስራ ባልደረባውን ከሌላኛው ጓደኛው ጋር ሄዶ ሊያማ ይችላል። ወይም ደግሞ ነገር ስራዎችን ሊሰራ ይችላል። በዛ ምክንያት ያነሰው ካሰሪው ወይም ደግሞ ካሰሪው ከስራ ቦታው ሊፈናቀል ይችላል። በዛ ነገር ስራ ምክንያት ማለት ነው። እንዲሁም ደግሞ በባልና ሚስት መካከል ደግሞ እንዲህ ብሎ እኮ ባልሽ እኮ ከዚህ ጋር ሲሄድ አየሁት ወይም ደግሞ ሚስትህ እኮ እንዲህ ስታደርግ አየኋት በማለት ነገር ስራዎችን በመስራት የሰውን ቤት ማፈናቀልና መጥፎ ስራ በምንሰራበት ጊዜ እነዚህ አሁን በሳምንቱ የወርድ ክፍል የምናነባቸው ደዌ ስንል በሽታ እንደ ብጉር፣ ቺፌ፣ እከክ የመሳሰሉ ነገሮች በሽታዎች ይሁን እንጂ ሊቃውንቶች ሲናገሩ ይሄ ነገር መንፈሳዊ እንጂ የስጋ በሽታ የስጋ ደዌ አይደለም ይላሉ። ለምን ቢባል ይህ ስጋ ደዌ ሲመጣባቸው እነዚህ ሰዎች ወደ ወዴት ነው የሚሄዱ? ወደ ካህን ነው የሚሄዱት። ካህን ደግሞ መንፈሳዊ ነው። ታዲያ ታኪም መሄድ አለባቸው እንጂ የስጋዊ በሽታ ከሆነ ወደ ሐኪም ነው እንጂ ወደ መንፈሳዊ መሄድ አለባቸው። ይሄ በሽታ የሚመጣው ካልቧልታና ከነገር ስራ በተነሳ ስለሆነ የሚመጣው ይሄ በሽታ እውነት የስጋ በሽታ ሳይሆን እንደ ተራው እይታ የመንፈሳዊ በሽታ ነው። ስለዚህ አንድ ሰው ለሾነራ ወይም ደግሞ ለሾነራ ትክክለኛ ትርጉሙ መጥፎ ነገሮችን ለሰው መናገር ማለት ነው። ይህ ሲባል እንግዲህ ለምሳሌ አሁን አንዳንድ ነገሮችን ብዙ ነገሮችን ስለ ሰው ብዙ ነገሮችን እናወራለን። ይህ ማለት አይደለም። በተዘዋሪ ሂደን አሁን መጀመሪያ እንደገለጹት ሰሪውን ካሰሪው እንዲህ ብሎሃን እኮ ከፍተኛ ቦታ ለማግኘት ሲባል ወይም ደግሞ የተሻለ ቦታ ለማግኘት ሲል ጓደኛው ባልንጀራውን እንዲህ ያለ መጥፎ ስራ ቀድሞ ሲወጣ አየሁት እኮ በማለት ለአሰሪ ሄዶ መናገርና ያን ሰራተኛ ከስራው እንዲፈናቀል ማድረግ ወይም ደግሞ እንዳልሁ በባልና ሚስት መካከል በብዙ ደረጃዎች ለሾነራ ወይም ደግሞ ነገር ስራና አልቧልታ ኦሪታችን ጠንቀቃ እንትን ብላ ከምታስጠነቅቀን ነገር አንዱ ነው ማለት ነው። ይሁን እንጂ መጀመሪያ ልበልና ሁለተኛውንም በቀጣይ ሁኔታ እናያለን። ከተለያዩ ቦታዎች ይህ ነገር ስራ ትልልቅ ከተባሉ ሰዎችስ እንዴት ነው? የመጀመሪያው ነገር ስራ እንደምናውቀው እባብ በሔዋን ላይ ያደረገው ነው ማለት ነው። ይህንም እናየዋለን። ሁለተኛው ደግሞ መምህራችን ሙሴ በሕዝበ እስራኤል ላይ አሁን ይህ መምህራችን ሙሴ ሁላችሁም ራሳችሁን ይዘ መምህራችን ሙሴ ነገር ስራ ሰራለ ብለህ ልታወራ ነው እንዳትሉ ምንጭ ይዤ ነው ማወራችሁ። ሁሉንም እናየዋለን። ሶስተኛው ደግሞ ሚሪያም ነብያ ወይም ደግሞ ነብይቱ ሚሪያም እና አሮን በወንድማቸው ላይ ነገር ስራ ወይም ደግሞ ለምንድን ነው እሱ ከሚስቱ የተለየ? እኛስ ነብያት አይደለን? እኛ ነብያት ሆነን ከሚስቶቻችን ተባሎቻችን አልተለየንም። ለምንድን ነው ሚስቱን የፈታት? ባሪያ ስለሆነች ነው ምናምን እንደተራው ማለት ነው። ባሪያ ማለት በእውነት ትክክለኛ ባሪያ ሳይሆን ይችላል። ራሺ እንደሚለው ያፋት ማሬ ወይም ደግሞ ጥሩ ውበት ያላት ሴት በመሆኗ ነው የሚል ነው። ያም ሆነ ይሄንን ያለን። ሌላው ደግሞ ነብዩ ኢሳይያስ ለሞት ደረጃ ያደረሰው ነገር ስራ በሕዝበ እስራኤል ላይ ምን አይነት ነገር ስራ ቢሰራ ነው እስከ ሞት ድረስ ሊያደርሰው የቻለ የሚሉ አሉ። እነዚህንም አለፍ ብዬ ለመዳሰስ ሞክራለሁ እንደ ጊዜው ቢበቃኝ። የመጀመሪያውን መጀመሪያ እንበልና የመጀመሪያው ውስጥ ስለ አንዲት ሴት ኪሻ ታዝሪያ ዘራ ወይም ደግሞ ሴት ልጅ ዘርን ብትዘራ ነው የሚለው በዕብራይስጡ አባባሉ እንደተከለኛው ትርጉም ይሁን እንጂ በአማርኛ ደግሞ አርግዛ ብትወልድ ነው የሚለው። ያም ሆነ ይሄ ብዙም እንትን አይለንም፣ ብዙም ልንቆምበት አያስፈልግም። እንደማንኛውም እንግዲህ በአማርኛ ስለምንማር አማርኛ እንዲህ ሲል ያሳየናል። ኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 እንዲህ ሲል ያሳያል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅም ብትወልድ 7 ቀን ያህል የረከሰች ናት። 7 ቀን ያህል የረከሰች ናት። እንደ ሕመሟ መርገም ወራት ትረክሳለች። እንዴት ነው እንደ ሕመሟ መርገም ወራት ማለት? የወር አበባ እያለ ምንጠራዋለ በሴቶቹ በየወሩ የሚመጣ ልክ እንደዛ ዕለት በወለደች ጊዜ ወንድ ልጅ ስትወልድ 7 ቀን
የረከሰች ትሆናለች። በስምንተኛው ቀን ግርዛት ይገረዛል። ይህንን 7 እና 8 6 የሚለውን ቁጥርም ለማየት እንሞክራለን። በስምንተኛውም ቀን ልጁ ከስጋው ሸለፈት ይገረዝ ይላል። በስምንተኛው ቀን ልጁ ይገረዝ፣ ከዛም በኋላ ንጹሕ ናት ማለት ነው። ቀጥል አድርጎም ከደሟም እስክትነጻ 33 ቀን ትቀመጥ፣ የመንጻቷ ቀንም እስኪፈጸም ድረስ የተቀደሰን ነገር አትንካ፣ ወደ መቅደስም አትግባ። ይህ የሚያሳየው ቤተ መቅደሱ በነበረበት ጊዜ ነው። ለ40 ቀን ወንድ ስትወልድ ለ40 ቀን፣ ሴት ስትወልድ ደግሞ ለ80 ቀን። አሁንም ወደ ሕግጋት ልገባ ነው እንጂ አሁን ግን ቤተ መቅደሱ የለም። የመንጻት የሚባል ነገር ቤተ መቅደስ መንካት የሚባል ነገር ስለሌለ ቤተ መቅደሱ ስለሌለ፣ አሁን ግን ልክ እንደ ደሟ ወራት 7 ቀን ርኩስ ሆና ከቆየች በኋላ በስምንተኛው ቀን ልጁ በሚገረዝበት ቀን ከርክስናዋ ተነጻለች ማለት ነው። ሴት ልጅም ልትወልድ እንደ መርገሟ ወራት 2 ሳምንት ያህል የረከሰች ናት። ከደሟም እስክትነጻ 66 ቀን ትቀመጥ ይላል። በአጠቃላይ ሴት ስትወልድ 80 ቀን ማለት ነው። የመንጻቷ ወራትም በተፈጸመ ጊዜ ለወንድ ልጅ ወይም ለሴት ልጅ የ1 ዓመት ጠቦት ለሚቃጠል መስዋዕት፣ የርግብም ግልገል ወይም ዋኖስ ለኃጢአት መስዋዕት ወደ መገናኛው ድንኳን ደጃፍ ወደ ካህኑ ታምጣለት። አሁን እንደምላችሁ ቤተ መቅደሱ ስለሌለ ካህንም ስለሌለ በዚህ ጊዜ ይሄ ነገር አይፈጸምም ማለት ነው። ይሁን እንጂ ሌላ ነገሮች አሉ። ይህንም ለማለት እሞክራለሁ። እርሱም በእግዚአብሔር ፊት ያቀርበዋል፣ ያስተሰርይላትማል። ከደሟም ፈሳሽ ትነጻለች። ወንድ ወይም ሴት ለምትወልድ ሴት ሕጉ ይህ ነው። ጠቦት ለማምጣት ገንዘቧ ያልበቃት እንደሆነ 2 ዋኖሶች ወይም 2 የርግብ ግልገሎች፣ አንዱን ለሚቃጠሉ መስዋዕት ሌላውንም ለኃጢአት መስዋዕት ታቀርባለች። ካህኑም ያስተሰርይላታል፣ እርሷም ትነጻለች ይላል። እንግዲህ ወገኖቼ ይሄ ነገር የሚሆን የነበረው ቤተ መቅደሱ በነበረበት ጊዜ ነው። ለምን ይላሉ ሊቃውንቶቹ? ለምንድን ነው በስምንተኛው ቀን ግርዛት ሊሆን የቻለ? ለምን በ7 ቀን አልሆንም? ለምን በ9 ቀን አልሆንም? ብለው ሲሉ እንግዲህ ቁጥር በእኛ ደረጃዎች 6 ዓለማዊ ኑሮ ነው። እንግዲህ 4ቱ ማዕዘኖች ላይና ታች 6 ዓለማዊ ኑሮ፣ ይሄ አፈራዊ ኑሮ የምንለው ወይም ደግሞ ጋሽሚውት የምንለው ዓለማዊ ኑሮ ነው፣ መንፈስ ሳይጨመርበት ማለት ነው። 7 ደግሞ እንግዲህ ሰንበት ምትውለው በ7 ነው። 6 ዓመት ሰርተ 7ኛውን መሬትን ረፍት አውጣት። 7 ደግሞ መንፈስና ስጋ በአንድ ላይ የሆኑበት ማለት ነው። ሰንበት እንግዲህ በዚህ ዓለም ገነት አለ ወይ ብለው ሲጠይቁ ሰዎች በዚህ ዓለም ገነት አለ። ገነት ማን ነው? ሰንበት ነች። ሰንበትን በስነ ስርዓቱ ከጠበቅናት መንፈሳዊ ናት። ስጋዊም መንፈሳዊም በአንድ ላይ እረፍትን ለስጋችንም ለመንፈሳችንም እረፍት የምትሰጠን ሰንበት ናት ማለት ነው። 7 ቀን ሰንበት ይውላል። 6 ዓመት ሰርቶ 7ኛው መሬት ረፍት ትወጣለች። 7 ጊዜ 7 ቆጥረን 49 ወሬትን የተቀበልንበት እንዲሁም ደግሞ ሱባኤ የሚባለው ወይም ደግሞ ዮቤል የሚባለው አለ ማለት ነው። እንግዲህ አሁን 6 ቁጥር ዓለማዊ ኑሮ ብቻ ሲሆን 4ቱ ማዕዘኖች ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ፣ ላይ፣ ታች አጠቃላይ 6 ዓለማዊ ኑሮ፣ 7 መንፈሳዊና ስጋዊ፣ 8 ደግሞ ሚአላ ቴባ ይባላል። ሚአላ ቴባ ማለት ከቴባ ከተፈጥሮ በበላይ የሆነ ነው ማለት ነው። ለምሳሌ አሁን 8 የሚለው 8 ቁጥር ከተፈጥሮ በበላይ የሆነ ነው። ስለዚህ አሁን ግርዛት እንደ ሁኔታው የመጀመሪያው አዳም ግርዛት ተገርዞ ነው ማለትም ይሄ ሸለፈት አልነበረበትም ማለት ነው። ይሄ ሸለፈት የመጣውና አሁን ሴት ልጅ ስትወልድ ጻር የምንለው ጻር ሊዳ ወይም ደግሞ የመውለድ ስቃይ እንዲሁም ይሄ ደም መፍሰስ የወር አበባ የሚሉት በየወሩ የሚመጣው ይህ ሁሉ ነገር የመጣ ተተረገሙ በኋላ ነው። እችን የጻዳት የተባለች ወይም ደግሞ እችን ዕፀ በለስ የተባለችውን ከበሉበት ጊዜ በኋላ የመጣ ነው። አሁን አዳምን እንዴት ነው የሚለው? በዛት አፔኻተው ካለከም ወይም ደግሞ በላብህ ዳቦን ትመገባለህ፣ መሬትም አሜካላን ታበቅልብሃለች፣ ጥረህ ግረህ ብላ የሚለው እርግማን የመጣ ከዛን ጊዜ በኋላ ነው። የሴት ልጅም ደግሞ በጻር ትልዲባኒም ማለትም ተጨንቀሽ አምጠሽ ወንድ ልጅን ትወልጃለች። እንደገና ደግሞ በየወሩ ይሄ የምንለው አሁን ይሄ አሁን መጀመሪያ ያመነው እንደ ህመሟ መርገም ህመም ነው የሚባለው። ወሪት የምትለው ህመም ነው። እንደ ህመሟ መርገም ወራት ተረክሳለች። ህመም ማለት እንግዲህ ይሄ እርግማን ነው። ከእርግማን በጻር ትልዲባኒም በየወር አበባ በየወሩ ይምጣ የሚለው ይህንን በተሳሳቱበት ጊዜ
የተረገሙት መርገም ነው ማለት ነው። ከዛ በፊት ያልነበረም። አሁን ይህ በስምንተኛው ቀን ግርዛት ደግሞ መዓላ ቴባ ነው። በአዳም የመጀመሪያው ሰው ይህ ግርዛት አልነበረም። ይህ ግርዛት እንደገና የመጣ ይህን መጥፎ ስራ ሸለፈት የሆነው ይህንን መጥፎ ስራ ተሰሩ በኋላ እንግዲህ በአብርሃም አባታችን በ99 ዓመቱ ተገረዘ። ከዛም በኋላ ልጁን ይስሐቅን ኢስማኤልን በ13 ዓመቱ ተገርዟል። ልጁን ይስሐቅን ደግሞ በ8 ቀኑ ገረዘው። እንግዲህ እኛ የእስራኤል ልጆች 8 ቀን ሲሆን የምንገረዝበት ዋናው መዓላ ቴባ ማለት ነው። አሁን ስለዚህ ከፍጥረታት ሁሉ ከዚህ ዓለማዊ ኑሮ ከምንለው በበላይ ማለት ነው። ብዙ 8 አሉ። ለምሳሌ በ8ኛው ቀን አጸሬት የሚባል ነገር አለ። 7 ቀን የዳስ በዓልን አክብረን 8ኛው አጸሬት ይባላል። ይህ ሁሉ 8 ቁጥር በአጠቃላይ መዓላ ቴባ ወይም ደግሞ ከተፈጥሮ በበላይ መሆኑ ታምር ማለት ነው ይላል ማለት ነው። እና በአጠቃላይ ይህን ይመስላል። ወደ ሁለተኛው ክፍል ወደ ቁጥር 13 በምንገባበት ጊዜ እንዳልኋችሁ ሁላችሁንም በጊዜው ትንሽ የሚደብር ነገር ሆኖ ታገኙታላችሁ። ወደታችን ሁሏ መመሪያ ነች። ግን አሁን እንደ ጊዜያችን ስናዩት እንግዲህ ስናነበው እንዲህ ሲላን ወደ ቁጥር 13 ወደ ምዕራፍ 13 እግዚአብሔር ሙሴና አሮንን እንዲህ ብሎ ተናገራቸው። ማናቸውም ሰው በስጋው ቁርበት ላይ እባጭ ወይም ብጉር ወይም ቋቁቻ ቢታይበት በስጋው ቁርበት እንደ ለምጹ ደዌ ቢመስል ወደ ካህኑ ወደ አሮን ወይም ከካህናቱ ልጆች ወደ አንዱ ያምጡት ይላል። እንግዲህ አሁን እንዳልኋችሁ መጀመሪያ እንደጠቀሱት እነዚህ ዛሬ የምንላቸው በሽታዎች በጊዜያችን የሉም። ቢሆንም ደግሞ ይህ በሽታ በሰውነታችን ላይ በሚመጣበት ጊዜ ወደ ሐኪም ነው እንጂ ወደ መንፈሳዊ አይደለም የምንሄደው። ይሁን እንጂ ሊቃውንቶች እንደሚያሳዩትኝ ወይም ደግሞ ውስጥ ሚስጥርን የሚናገሩት አባቶች እንደሚያሳዩት ይሄ በሽታ መንፈሳዊ ነው። ይሄ ነገር የሚመጣው እንዳልነው አሉባልታና ነገር ስራን በምንናገርበት ጊዜ ይሄ በሽታ በሰው ልጆች ይመጣል። እንግዲህ ሰው እንግዲህ እንደሚለው ከሰዎቹ ተለይቶ ከህዝቦቹ ተለይቶ ነው እንግዲህ ታሜ ይክራ ወይም ደግሞ እርኩስ ነኝ ይበል ተለይቶ 7 ቀን ካህኑ ለይቶ 7 ቀን ያስቀምጠዋል ማለት ነው። ለይቶ 7 ቀን የሚያስቀምጥበት ዋናው ምክንያት ምንድነው? አንተ ሰዎቹን እንዳለ ያየህ ነገር ስራና አሉባልታ እንግዲህ በከንፈራችን በምላሳችን ጥሩ መናገር ኦሪትን መማር እንችላለን። በከንፈራችንም ደግሞ ዓለምን ማጥፋት እንችላለን ማለት ነው። ስለዚህ ጥሩ ስራን ሰርተህ ኦሪትን ተምረህ ቅዱስ ነገርን መቀበል ባለፈው ሳምንት የተማረው ምንድነው? ከእንስሳቶች የተለዩ ምግቦችን ብሉ ቅዱስ ሁኑ እኔ ቅዱስ ነኝ ያለው ምንድነው? እኛ ኦሪትን ተምረን ቅዱስ መሆን ስንችል በዚህ በመናገር በተሰጠን ከእንስሳቶች በተለየ መናገር በተሰጠን ቃላት ግን መጥፎ ስራን ሰርተን ሰዎችን ስላለያየን ይሄ ሰው ምንድነው የሚለው? ታሜ ይበል ማለትም እርኩስ ነኝ ይበል። አትቅረቡኝ እርኩስ ነኝ ይበል። ተለይቶ 7 ቀን ይቀመጥ። ያነ ይሄ ደዌ ካለቀቀው እንደገና 7 ጊዜ 2 ጊዜ 7 14 ተለይቶ ከዛም በኋላ ጠርቶ ከምንጭ ውሃ ገብቶ ነው እንደገና ከሰው ጋር የሚቀላቀለው ማለት ነው። እና ይሄ መጀመሪያው ነገር ስራ ከየት ላይ ነው ብለን ስንል ኦሪት ዘፍጥረት ምዕራፍ 3 ቁጥር 1 ላይ ይሰደናል ማለት ነው። እንዲህ ሲል ያሳየናል። እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር ይላል። ሴቲቱንም ሔዋንን ማለት ነው በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዝዟልን ሲል ጠየቃት አላት። ሴቲቱም ለእባቡ አለችው በገነት ካለው ከዛፉ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም። እንግዲህ ነገር ስራ ማለት ይሄ ነው። እባብ ያለው አውቆ በጥያቄ ነው የመጣባት። በእውነት ከልክሏቸው ሁሉን እንዳትበሉ ነው ፈጣሪ አምላክ የከለከለው በማለት በጥያቄ መጣባት። እሷም ደግሞ ከሱ ተታለለችና ናሺም ዳታን ካላ ይላሉ። ዳት ማለት እንግዲህ ሄቡር ማለት ነው። በሴት ልጅ በዚህ ላይ ድክመት አላት። ምክንያቱም በቀላሉ ትታለላለች። ይሁን እንጂ ደግሞ ቢና የተራ ኒትናሌሻ ቢና ማለት ጥበብ ማለት ነው። ጥበብና ነገርን ከነገሩ ውስጥ ለይቶ ማወቅ የምትችል ደግሞ የተለየ ጥበብ ደግሞ ለሴት ልጅ ተሰጥቷታል። ይሄ የወንድ ልጅና ለሴት ልጅ የተለየ ነው። አሁን ከዚህ ላይ ምንድነው ያለችው ሔዋን? እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ ብሏል። ይሁን እንጂ አትንኩት ግን አላለም። አትንኩትም ሲላት አትንኩት የሚለውን ትእዛዝ ስትጨምር ፈጣሪ አምላክ ያለዘውን አትንኩት የሚለውን ትእዛዝ ስትጨምር ምንድን ያደረገ? እባብ ገፈጠረና የችንን ጸበለስ ወይም ደግሞ ችን የጸዳት የምትባለውን ነገር አስነካት። ሲያስነካት አልሞተችም። ይሄው አልሞተችም። ስለዚህ
እሷ ሕግጋትን ጨመረች ማለት ነው። ያልታዘዘችውን ትእዛዛት ጨመረች ማለት ነው። ስለዚህ እንግዲህ ሔዋንና እባብ ናቸው የመጀመሪያው ነገር ስራና አሉባልታ ያመጡ ማለት ነው። ከዛም በኋላም ለአዳም ሞትን በዓለማችን ለሰው ልጆች ሞትን ያመጡ ማለት ነው። ቀጠል በማድረግም እባብም ለሴቲቱ አላት ሞትን አትሞቱም፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ አለ። በዛን ጊዜ ዓይናቸው ተሰውሮ ነበር ማለት ነው። ግን እሱ ግን ነገር ስራ ገባና የሰው ልጅ ወደ ሲኦል ለማውረድ ታገለ፣ ተሳካለትም። ምክንያቱም ሴቲቱ ታለለች። ናሺም ዳታን ካላ ወይም ደግሞ ሴቶች ይታለላሉ። ወዴት ነች የምትለው እኔ አይደለሁም፣ እያነበቡ ነው ማወራው። በዚህ የሚቀየሙ አንዳንድ እህቶች እንዳይኖሩ ማለት ነው። ይሁን እንጂ ደግሞ ለሴት ልጅ ቢና የተራ ኒትና ሌሻ ለሴት ልጅ ልዩ ጥበብ ልዩ አስተውሎት ተሰጧታን ይላል። ቀጠል አድርጎም ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች፣ ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። የሁለቱም ዓይኖች ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ። የበለስን ቅጠልም ሰፍተው ለእነርሱ ለራሳቸው ግልድም አደረጉ ሲል ያሳያል። እንግዲህ በእውነት ዓይናቸው አልተሰወረም ነበር። ይሁን እንጂ ያደረገችው ምንድነው? ባሉባልታና በነገር ስራ ተታለለችና ለዓለማችን ለሰው ልጆች በሙሉ ለፍጥረታት በሙሉ ሞትን አመጡ ማለት ነው። እና እንግዲህ የመጀመሪያው ነገር ስራና አሉባልታ የመጀመሪያው ናሐሽ አካድሞን ይባላል። የመጀመሪያው እባብና ሔዋን ሲሆኑ በዚህ ምክንያት ለሰው ልጆች ለአዳም ዘር በሙሉ ሞትን አመጡ ማለት ነው። ሁለተኛው አሉባልታ ወይም ነገር ስራ ደግሞ መምህራችን ሙሴ ነው። እንግዲህ ሁላችሁም ራሳችሁን ይዘው ይህ ሰው ምን ማለት ነው የፈለገው? መምህራችን ሙሴ የእግዚአብሔር ባሪያ ነገር ስራ ሰራ ብለህ ደግሞ ታስተምራለህ ልትሉ ትችላላችሁ። ከዚህ ላይ ቀንጨፍ አድርጋችሁ ወገኖቼ፣ ቀንጨፍ አድርጋችሁ ነገር ወደ ማዶ አታስተላልፉ። አንድ ነገር ስናስተምር ከመጀመሪያው እስከ መጨረሻው ከሰማን በኋላ ነው እንጂ ዛሬ በጊዜያችን ያለው ትንሽ አንዲት ሰከንድ የምትሆነውን ቀንጭፎ በየቦታው ማሰራጨት፣ ከዛም በኋላ መምህራችን ሙሴን እንዲህ አለ እንዲህ ብሎ አስተማረ ሲል ልትሰሙ ትችላላችሁ። የመምህራችን ሙሴ ነገር ስራው ከምን ላይ ነው ብለን ስንል ደግሞ ኦሪት ዘጸአት ምዕራፍ 4 ቁጥር 1 ጀምሮ እንዲህ ይላል። ሙሴም መለሰ ከእግዚአብሔር ጋር ማለት ነው፣ እነሆ አያምኑኝም፣ ቃሌንም አይሰሙም፣ እግዚአብሔር ከቶ አልተገለጠልህም ይሉኛል አለ። አያምኑኝም። አሁን ከዚህ ላይ ምንድነው ያለው ፈጣሪ አምላክ? አንተ የድሮውን የእባብን ስራ ነው የያዝከው። አያምኑኝም ትላለህ። እስራኤል ልጆች ማሚኒም ብኔ ማሚኒም፣ የእስራኤል ልጆች ከአባታቸው ከአብርሃም ጀምሮ ያምኑኛንም፣ ማሚኒም በምኔ ማሚኒም ማለት ያምናሉ፣ ያማኝ ልጆች ናቸው። ስለዚህ እንዲህ ብለህ እንዴት ነገር ስራ ትናገራለህ? በማለት ፈጣሪ አምላክ ሂዳ በዳኩት ማለት ነው። አያምኑኝም። ይሄ ነው እንግዲህ ነገር ስራ ለመምህራችን ሙሴ ነገር ስራ ተብሎ የሚቆጠረው በሊቃውንቶቻችን እና ተንታኞች የተነተኑት ምንድን ያለው? ሙሴም መለሰ፣ እነሆ አያምኑኝም፣ ቃሌንም አይሰሙም፣ እግዚአብሔር ከቶ አልተገለጠልህም ይሉኛል አለ። እግዚአብሔርም ይህች በእጅህ ያለችው ምንድር ናት ሲል ጠየቀው። ይህች በእጅህ ያለችው ምንድር ናት አለው። እርሱም በትር ናት አለ። ወደ መሬት ጣላት አለው። እርሱም በመሬት ጣላት፣ እባብም ሆነች። ሙሴም ከእርሷ ሸሸ ሲል ያሳያል። ምንድን ይህን ምልክት የሰጠው ፈጣሪ አምላክ ለምንድን ነው? የመጀመሪያው እባብ ነገር ስራ ሰርቶ የሰው ልጅ ለሞት አደረሰ። አሁን አንተ ደግሞ የአብርሃምን ልጆች የይስሐቅን የያዕቆብን ዘሮች አያምኑኝም ብለህ ትላለህ በማለት ይሄን እንደ ነገር ስራ ሆኖ ተቆጠረበት። ለምንድነው ወደ እባብ ሌላ ታምሮችን ማሳየት ይችል ነበር። ለምንድነው ወደ እባብ የሆነውን ነገር የሰጠው ብለው ሲሉ አንተ ልክ እንደ የመጀመሪያውን የእባብን ስራ ነው የሰራህ ነገር ስራ ነው ይሄ በሱ ዘንድ ማለት ነው፣ በፈጣሪ ዘንድ። በጣም ቀጠል አድርጎም ወደ ቁጥር 5 እግዚአብሔርም ሙሴን የአባቶቻቸው አምላክ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ እግዚአብሔር እንደተገለጠልህ እንዲያምኑ እጅህን ዘርግተህ ጅራቷን ያዝ አለው። እጁንም ዘርግቶ ያዛት፣ በእጁም ውስጥ በትር ሆነች። እንግዲህ ፈጣሪ አምላክ ሊያስተምረው የፈለገው ምንድን ነው? በዚህ ላይ ይሄ በትር ነገር ስንሰራ የአፋችን ቃሎች እባብን
ማለትም መርዝን ይዘራሉ ማለት ነው። ይሁን እንጂ ጥሩ ነገር ስንሰራ ግን በእጃችን ዙረን ስንይዛቸው ግን ያን ነገር መልሶ ብትር ይሆናል ማለት ነው። ይህንን ሊያስተምረው የፈለገው ቀጠል አድርጎም እግዚአብሔርም ደግሞ እጅህን ወደ ብብትህ አግባ አለው። እጁንም ወደ ብብቱ አገባት። ባወጣትም ጊዜ እንሆ እጁ እንደ በረዶ ለምድ ሆነች ይላል። እንደ በረዶ ለምድ ሆነች ይላል። ቀጠል አድርጎም እርሱም እጁን ወደ ብብቱ መልስ አለው። እጁንም ወደ ብብቱ መለሳት። ከብብቱም ባወጣት ጊዜ እንሆ ተመልሳ ገላውን መሰለች ይላል። እንግዲህ ጻራት ይባላል። አሁን የዛሬ ሳምንቱ የወርድ ክፍላችን የሚያሳየው ጻራት ማለት አልትክሪ ጻራት ጻራ መውፂ ራ እንግዲህ መምህራችን ሙሴ በደቃቅ ነው እንግዲህ አያምኑኝም በማለት ነው እንግዲህ ነገር ስራ ሆኖ የተቆጠረበት ማለት ነው። ስለዚህ በዚህ መልኩ እጁ ጻራት ሆነች። እጁን ተብብቱ ሲያገባት እጁ ለምዳም ሆነች ማለት ነው። ዛሬ አሁን እነዚህ አሁን የስጋ ደዌ ያላቸው የሚይዛቸው ሰዎቹ ወደ ካህኑ የሚሄዱትኝ ምን አይነት በሽታ ነው ያለው? እንደ ብጉር፣ እንደ ቺፌ፣ እንደ ህከክ የመሳሰሉት እነዚህ በሽታዎች የሚሆኑትኝ ከነገር ስራ ነው ብለናል። መውፂ ራ አልታጌድ ምጹራ ኤላ መውፂ ራ መጥፎ ነገርን የሚናገር ማለት ነው። እና በዚህ መልኩ ፈጣሪ አምላክ ያሳየው ምንድነው? አሁን በዚህ መልኩ እነዚህ ሁለት ተአምሮች የሰጠው እንዲህ ብለህ በህዝቤ ላይ በልጆች ላይ ነገር ስራን አትናገር፣ ያዘዝሁህን ብቻ አድርግ እንጂ በማለት ፈጣሪ አምላክ እኒህን ሁለት ምልክቶቹን እንዳሳየው ሊቃውንቶቻችን ያሳዩናል። ከዛም ደግሞ ሚርያም ነቢያ አሁን የተናገረችው ለእሱ አዝና ነው። እኔ ነቢይ ነኝ፣ ሚርያም ማለት ነው። እኔ ነቢይ ነኝ፣ አሮንም ካህኑ ነቢይ ነው። እኛ ከሚስቶቻችን እኔም ከባሌ አልተፋታሁም፣ አሮን ሚስቱን አልፈታም። ለምንድን ነው ሙሴ እሱ ከኛ በልጦ ነው ሚስቱን ለምን ይፈታል? ለምን ያሳዝናታል? እንግዲህ ለሚስቲቱ አዝነው ነው ለምን ይፈታታል? ለምን ያሳዝናታል ብለው ሲናገሩ ኢሻኩሽት ወይም ደግሞ ባሪያ ስለሆነች ነው የሚል አነጋገር ስትናገረች ሚርያም አንድ ሳምንት ተለይታ ህዝቡ እንግዲህ 600 ሺህ ህዝብ ወደ 3 ሚሊዮን የሚጠጋ አጠቃላይ ከሴቱና ከወንዱ ሳምንት ተቀምጠው እንደጠበቋትኝ ምጹራት ወይም ደግሞ የዶዌ ፈጣሪ አምላክ ዶዌ አምጥቶባትኝ 7 ቀን ተለይታ እንደቆረች እንግዲህ አንድ ሰው ነገር ስራና አልዋልታ በምንናገርበት ጊዜ ይሄ መጥፎ በሽታ ይመጣብናል። እንደምናስታውሰው ወገኖቼ ኮሮና የማይረሳ ታሪክ ነው። ከዛሬ 3 ዓመት 4 ዓመት በፊት በዓለማችን በሚሊዮን የሚቆጠሩ ህዝቦችን አልፏል። ይህ ሁሉ ነገር ምንድነው? ዛሬ መገናኛ አውታሮች የሚያደርጉት ምንድነው? ያልሆነውን ነገር ምድር ቆፍረው ነው እንግዲህ ከሌህን አለ ይህን እያሉ ነገር እያመሰቃቀሉ ሰውን ከሰው ጋር አገርን ከአገር ጋር የሌላ ሀገርን ከአንዲት ሀገር ጋር የሚያጣሉ የመገናኛ አውታሮች ዋና ዓላማቸው ነገር ስራና አጉልቧልታ ነው። ይህ ስለሆነ ነው እንግዲህ በዓለማችን ይህን የመሰለ የሚታይ ሊዳሰስ የማይችል ኮሮና በዓለማችን በሚሊዮን የሚቆጠሩ ከኛ ከዚህ ከትንሽቱ ሀገር እንኳን ወደ 13000 የሚቆጠሩ ህዝቦች የረገፉት ማለት ነው። ሌላው አራተኛው ነገረ ሰሪ ደግሞ ማን ነው ብላችሁ ልትጠይቁ ትችላላችሁ። ወይም ደግሞ እንደ ነገር ስራ ሆኖ ይታያል ማለት ነው። ስለዚህ ስለ ሳምንት ይሁን ነብዩ ኢሳያስ ወገኖች እንግዲህ በመጨረሻው ጊዜ ሲሞት የገደለው የልጅ ልጁ ነው። የልጅ ልጁ ምናሴ የተባለው ንጉስ ነው ማለት ነው። ምናሴ አረመኔ ነው። እስከ 20 በተቃላይ ምናሴ በይሁዳ ላይ የነገሰው 55 ዓመት ነው። 55 ዓመት ሲነግስ 23 ዓመት ነው 22 ዓመት ፈጣሪ አምላኩን አስቆጥቷል። አቦዳ ዛራ የተለያዩ ርኩስ የተባሉ ነገሮችን ሰርቷል። እንደገና ግን ተማርኮ ሄዶ ከዛ ከተማረከበት በሲር ወይም ደግሞ ከሞቀ ውሃ ላይ ሲያስቀምጡት በእውነት እንደ ሌሎች እንደ ሁሉም ባዳ ምልኮት ነህ ወይስ አንተ ልዩ እግዚአብሔር ነህ? አሁን ካዳንከኝ ተመልሼ ወደ ፈጣሪ ይመለሳለሁ በማለት ይህ ምናሴ እንደገና ተመልሶ 22 ዓመት ሐዛር በቹባ ማለትም 22 ዓመት ፈጣሪ አምላኩን አስቆጣ፣ 23 ዓመት ተመለሰ። እና አሁን ምንድነው የሚታውን ነብዩ ኢሳያስን ሲገድለው ምንድነው ያለው? እንዴት ነው የሚለው? ሎይረኒ በአዳም ኻይ መምህራችን ሙሴ ፈጣሪ አምላክን እባክህ ተገለጥልኝ ሲለው እኔን አይቶኝ በህይወት መኖር የሚችል ሰው የለም። ስጋ የለበሰ ሁሉ እኔን አይቶኝ በህይወት መኖር አይችልም። ስለዚህ ኋላዬን ታየኛለህ፣ ታሪክን በኋላ የሚሆነውን ነገር ታሪክን እኔ ማደርገውትን አድርጎ ታሪክን ታያለህ እንጂ ፊቴን አይቶኝ በህይወት የሚኖር የለም ብሎ ሲል አሁን ይሄ ምናሴ ምንድነው ያለው? አንተ ነብዩ ሙሴ የፈጣሪ አምላክ ባሪያ እግዚአብሔርን ማየት ያልቻለው እንዴት አድርገህ ነው እግዚአብሔርን አየሁ ብለህ ያልከው? በማለት እንዴት ለሙሴ ያልተታየው እንዴት ነው ለአንተ የታየልህ? በማለት
እንግዲህ ሊገለው ሲያሯሩጠው ሩጦ ነብዩ ኢሳያስ ከሆነ ጉሬ የሚባል አለ ዛፍ ውስጡ የተጎረጎረ ዛፍ አለ። ከዛ ውስጥ ሲሸሸግ በመጋዝ ሲቆርጥ ታፉ ላይ ሲደርስ ያ መጋዝ ነብዩ ኢሳያስን አገኘውና ገደለው ማለት ነው። አሁን ከዚህ ላይ ሊቃውንቶች ምን ይላሉ? እንደገና ካፉ ላይ ሲደርስ እንዴት ይህ መጋዝ ሊቆርጠው ቻለ ብለው ሲሉ በእስራኤል ልጆች ላይ መጥፎ ስራ ማለትም አልቧልታ ወይም ደግሞ ነገር ስለሰራ ይላል። ይሄ ነገር ስራ ከምን ላይ ነው ብላችሁ ስትሉ እንዲህ ሲል ያሳየናል። ነብዩ ኢሳያስ ምዕራፍ 6 ቁጥር 1 ይላል፣ ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት ይላል። አንተ እንዲህ ብለህ የምትል እንዴት አድርገህ ነው እግዚአብሔርን ያየኸው? ለመምህራችን ሙሴ ያልተገለጠው እንዴት ላንተ ተገለጠል ብሎ ነው እንግዲህ ምክንያት አለው። በዚህ መልኩ የሚታውንን ነብዩ ኢሳያስን ለመግደል የቻለው ይሄ ምናሴ የተባለ እርጉም ንጉሥ ማለት ነው። ምንም እንኳን ቢመለስም ተመልሶ በመጨረሻው ሕይወቱ የተመለሰ ቢሆንም እንዴት ነው የሚለው? እግዚአብሔርን ከፍ ባለ በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት፣ የልብሱም ዘርፍ መቅደሱን ሞልቶ ነበር። የልብሱም ዘርፍ መቅደሱን ሞልቶ ነበር። እንግዲህ ይሄ ነቢያቶች ለእኛ ለሰው ልጆች የምንነጋገርበት የምንረዳበት ቋንቋ እንጂ በእውነት እግዚአብሔርን አይቶት አይደለም ማለት ነው። ቀጠል አድርጎም ሱራፌልም ከእርሱ በላይ ቆመው ነበር። ሱራፌል ማለት የመላእክታን በበላይ የሆነው ማለት ነው። መላእክታን አለ፣ ሱራፌል የሚባል ደግሞ አለ። ለእያንዳንዱም 6 ክንፍ ነበረው። በሁለት ክንፉ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር ይላል እንግዲህ ነቢዩ ኢሳያስ። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ በክብሩ ተሞልታለች እያለ ይጮህ ነበር ይላል። እንግዲህ በትንቢት ነው ይሄ ነገር የሚያየው ማለት ነው። የመድረኩም መሰረት ከጩኸው ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት ይላል። እንግዲህ ይህንን ሲያይ ማለት ነው። እኔም ይላል እንግዲህ ከዚህ ላይ ነው ነገር ስራው። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውም በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊትን ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አልሁኝ። እንግዲህ እኔ አፌ የረከሰ በአፋቸው በረከሰ መካከል ያለው ሰው ፈጣሪ አምላክን አይቻለሁና ወዮልኝ ልሞት ነኝ በማለት ተናገረ ማለት ነው። ከሱራፌሉም አንዱ እየበረረ ወደ እኔ መጣ። በእጁም ከመሠዊያው በጉጠት የወሰደው ፍም ነበረ። አፌንም ዳሰሰውና እነሆ ይህ ከንፈሮችህን ነክቷልና በደልህም ካንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ ይላል። እንግዲህ እነሆ ከንፈሬ የረከሰ ከንፈራቸው በረከሰ መካከል ያለው ሰው ወዮልኝ እግዚአብሔርን አይቻለሁና ልሞት ነው በማለቱ በዚህ ምክንያት እንግዲህ ይሄ የልጅ ልጁ ንጉሱ ምናሴ ሊገለው ሲያሳድደው እንግዲህ ዛፉን ሁሉ ቆርጦ ካፉ ላይ ሲደርስ እንግዲህ መጋዙ ቆረጠውና ነብዩ ኢሳያስን ገደለው። ይሄ የሆነበት ምክንያት ምንድነው? በርኩስ መካከል አፌ የረከሰ እንግዲህ ራሱን ጨምሮ ነው። አፌ የረከሰ አፋቸው በረከሰ መካከል ያለው ሰው ፈጣሪን አይቻለሁና ወዮልኝ ልሞት ነው በማለቱ በዚህ ምክንያት በእስራኤል ልጆች ነገር ስራ በማድረጉ በዚህ ምክንያት ሊሞት ቻለ ይላል። እንግዲህ ለማጠናቀቂያ ያህል ወገኖቼ ንጉሥ ዳዊትና ንጉሥ ሰለሞንስ ምን ይላሉ የሚለውን መጀመሪያ ከአባትየው ከንጉሥ ዳዊት እንሞክር እንይና ንጉሥ ዳዊት ምዕራፍ 34 ቁጥር 11 እስከ 14 እንዲህ ሲል ያሳየናል። ከነገር ስራና ካሉባልታ እንዴት መራቅ እንዳለብን ንጉሥ ዳዊት ያስተምረናል ማለት ነው። እንዲህ ሲል ያሳየናል። ልጆቼ ኑ ስሙኝ፣ እግዚአብሔርን መፍራት አስተምራችኋለሁ ይላል ንጉሥ ዳዊት። ሕይወትን የሚፈቅድ ሰው ማን ነው? ሕይወትን የሚፈቅድ ሰው ማን ነው? በጎንን ዘመን ለማየት የሚወድድ ሲል ይጠይቃል። አንደበትህን ከክፉ ከልክል፣ ከንፈሮችህም ከሽንገላ እንዳይናገሩ። እንዴት ነው የሚለው? አንደበትህን ከክፉ ከልክል፣ ከንፈሮችህም ሽንገላን እንዳይናገሩ ይላል።
ከክፉ ሸሽ፣ መልካምንም አድርግ፣ ሰላምን እሻ ተከተለውም። የእግዚአብሔር ዓይኖች ወደ ጻድቃን ጆሮዎቹም ወደ ጩኸታቸው ናቸው ይላል። እንግዲህ ንጉሥ ዳዊት ምንድን ሲል የሚያስተምረን ከዚህ ላይ ሕይወትን ከፈለግ ጥሩ ደግ ነገር ማየት ከፈለግ ከንፈርህን ከሽንገላ ከልክል፣ ወይም ደግሞ በእኛው አባባል ከነገር ስራ ተቆጠቡ በማለት ያስተምራል። ከዛስ ልጅየውስ ንጉሥ ሰለሞንስ ምን ይላል ስንል ንጉሥ ሰለሞን ምሳሌ መጽሐፍ ምዕራፍ 21 ቁጥር 23 ላይ እንዲህ ሲል ያሳየናል ማለት ነው። ቁጥር 23 እንዲህ ይላል፣ አፉንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል። አፉንና ምላሱን የሚጠብቅ እንዴት ነው የሚለው? አፉንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል። ሚሹ ሾሜርት ፒቨለሾኖ ሚሹ ሾሜርት ፒቨለሾኖ ሾሜርት ነፍሾ ማለትም እንግዲህ ወደ አማርኛው እንዳየነው አፉንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል። እንግዲህ አሁን ይሄ የሳምንቱ የወርት ክፍላችን እንደምናየው እንደ ተራው የስጋ ደዌ የኬክ የቺፌ ምናምን ይላል። ይሁን እንጂ ይሄ ተራው ነው። እንደ እውነታው ግና ይሄ ሁሉ በሽታ በሰው ልጆች ሊመጣ የሚችለው ነገሩ መንፈሳዊ ነው። ነገር ስራና አሉባልታ በምናደርግበት ጊዜ ይሄ ነገር ስራ እንደሚመጣ ይሁን እንጂ ይላሉ ሊቃውንቶቻችን ደግሞ ሲያስተምሩን ኮፍሪምና ኦብዲያ ቦዳ ዛራ ግን እነሱን ግና ነገር ስራ ማለት ሳይሆን ማርከስ ሊላግለግ ባይም ማለትም እነሱን ግና መሳደብና ማርከስም ጥሩ ነው። ምክንያቱም ፈጣሪ አምላክን ትተው ፈጣሪ አምላክ ላልሆነው ለሚሰግዱ ኦብዲያ ቦዳ ዛራ ማለት የባዳ ምልኮት የሚያመልኩና ፈጣሪ አምላክን ለሚክዱ ግና ይሄ ብቻ አይደለም። ጻርክ ሊናዶት ወጣ ማለት እንግዲህ ነው ሳነድሬን የተባለው ረዘም እንጂ ሳነድሬን የተባለው ቤተ መቅደሱ በነበረበት ጊዜ ሳነድሬን የተባለው ከፍተኛው ፍርድ ቤት በነበረበት ጊዜ አንድ ሰው ከፈጣሪ አምላክ መጥፎ ስራ ሰርቶ እንትን ሲል ኒዱ ይባላል። ወይም ደግሞ ከህዝቡ ለይተው የሚያስቀምጡበት ጊዜ ነበረ። ይሁን እንጂ ከዚህ ላይ ሊቃውንቶች ምን ይላሉ? ራቢ ዮሹዋ ቤን ፐርካያ የተባል ነበረ። የሰን ጊዜ አንድ ተማሪ ነበረው። ዛሬ ዓለማችን 1 ሚሊያርድ ተኩል እያመኑ የሚከተሉት ያነ ተማሪው መጥፎ ስራ ሰራ። ያነ መጥፎ ስራ ሲሰራ ኒዳወቶ ወይም ደግሞ ከትምህርቱ አራቀውና አባረረው። መጨረሻ ጊዜ ሲመጣ ይቅርታ አለለት በማለቱ በዛም በኋላ በመጀመሪያ ለድንጋዩ ሰገደ። ከዛም በኋላ የራሱ እምነት ማቆምን ተከተለ ይላሉ። ስለዚህ በዛን ጊዜ አጥባቂነቱ ራቢ ዮሹዋ ቤን ፐርካያ የተባለ አጥባቂ በመሆኑና እሱንን በማራቁ ለዓለማችን ይህን የመሰለ የኦብዲያ ቦዳ ዛራ ወይም ደግሞ የባዳ ምልኮትን ዓለማት እንዲከተሉ አደረገ። ስለዚህ ትዬ ኪሎ ስሞል ዶሃ የየሜን መካረቤት እንዴት ነው የሚሉትኝ? አንድ ልጅ ስናሳድግ ግራ እጃችን ደካማ ነው። በግራ እጃችን እንገፈትረዋለን መጥፎ ሲሰራ። ይሁን እንጂ ደግሞ በቀኝ እጃችን ደግሞ እናቀርበዋለን። እንዴት ነው የሚሉትኝ? ያሚን ዶሃ ማነው ስሞል ዶሃ ያሚን መካረቤት ማለት በግራ እጃችን በትንሽ እናረቀዋለን። ከዛም በኋላ ደግሞ በለጥ አድርገን እናቀርበውና እናቅፈዋለን ማለት ነው። ያም ሆነ ይህ እንግዲህ የባዳ ምልኮት አምላኪዎችና በከሃዲዎች ግና መናገር እንደውም ይጽፋ ነው ይላሉ። ያም ሆነ ይህ ግን መጥፎ ስራ ሰራ ብለን አንድ ሰው ሳናርቀው ትንሽ አርቀን መልሰን ማቅረብ አለብን። ያ ካልሆነ ግን ከቤተሰብ ወጦ ከሄደ ግና ይሄን የራቢ ዮሹዋ ቤን ፐርካያ የተባለው ከዛሬ 2100 ዓመት በፊት ከዛ አርቆ የሰደደው ዛሬ በዓለማችን ስንት የመስቀል ጦርነትና ስንት መከራ በዓለማችን ያስመጣ ይሄ የራቢ ዮሹዋ ቤን ፐርካያ የተባለ ያራቀው ተማሪው ነው ማለት ነው። እና ወገኖቼ ይህን ይመስላል። ወገኖቼ ጥሩ ምንናገር ያደርገን ፈጣሪ አምላክ የርኩስ መንፈስን ያርቅልን። ደግ ምንናገር ወሪት ምንማር ሌት ተቀን ወሪት ምንማር እንጂ ነገር ስራና አሉባልታን ከራሳችን የምናርቅ ያደርገን። በቅርብ ጊዜ ቤተ መቅደሱ ተሰርቶ ለማየት ያብቃን። ፍጻሜው መጥቶ ይህ ርኩሰት ተወግዶ ቅዱሰት በእኛ በኩል በሰው ልጆች በአጠቃላይ እንዲሆን የፈጣሪ አምላክ ፈቃዱ ይሁን እላለሁ። ወገኖቼ ሰላም የሰፈነበት ሰንበት እንዲሆንላችሁ እየተመኘሁኝ አስተያየታችሁ ለማይለየኝ ወገኖቼ ክብር ያደልልኝ። ጥያቄም ካላችሁ ጥያቄዎችን ጠይቁ። ለተናገርኳቸው ነገር ለመመለስ ዝግጁ ነኝ እላለሁ። ዛሬ ከወትሮውም በፊት አረዘምሁባችሁ፣ ምክንያቱም ሁለቱ የሳምንት የወርት ክፍል ስለነበሩ ነው። ሰላም ሁኑልኝ። ሰላም። ወንድማችሁ ጋሻ ወርቁ ነኝ ከሁሎን። ቻው።